እነዚህን የሚያማምሩ ሻማዎችን በ10 ደቂቃ ውስጥ ለማምረት የሚያስችላችሁን በጣም ዘመናዊና በትንሽዬ ቦታ የምትቀመጥ ማሽን ነው ይዤላችሁ የመጣሁት። ስክሪን ላይ እንደምትመለከቷቸው እነዚህ በርካታ ማሽኖች ናቸው። አንዷ ማሽን ግን አሁን በቪዲዮ ላይ እንደምትመለከቱት በዚህ መልኩ ከተገጠመች በኋላና ክሩ ከተጠመጠመ በኋላ ዋክሱን በማቅለጥ በጣም በትንሽዬ ቦታ እንግዲህ ማሽኗ ይቺ 39 ፍሬ ነው የምትይዘው። 50 ፍሬ የሚይዝም አለ፣ 52 ፍሬ የሚይዝ አለ። ማሽኑ ሻማውን ለማውጣት በጣም ቀላል ነው። ማሽኑን ከፈታችሁ በኋላ በመቀስ በምታዩት መልኩ ክሩን ማላቀቅ ነው ማለት ነው። አሰራሩ ምን ይመስላል እንዴት ነው የሚለውን ስልጠና በደንብ ስለምትወስዱ ምንም የሚያሳስባችሁ ነገር የለም። ነገር ግን ቤታችሁ ውስጥ በጣም ትንሽዬ ቦታ ላይ በጣም ትንሽ ቦታ ላይ በጠረጴዛ ላይ ቁጭ አድርጋችሁ ልትሰሩባት የምትችሉ በጣም ዘመናዊ የሻማ ማምረቻ ማሽን እንደሆነች ግን ልነግራችሁ እፈልጋለሁ። ይቺን የሻማ ማምረቻ ማሽን ገዛችሁ ማለት አንደኛ ተከራይታችሁ የምትኖርም ቢሆን እንዲሁም ደግሞ ቤታችሁ ውስጥ በጣም ትንሽዬ ቦታ ቢኖራችሁ በምታዩት መልኩ ክሩን ትጠመጥማላችሁ። ማሽኑ ላይ በጣም ቀላል ነው፣ ስክሪን ላይ እንደምትመለከቱት ማለት ነው። ከጠመጠማችሁ በኋላ ቦርሳ ነው የምታክለው፣ እንደ ትንሽዬ ላፕቶፕ ነው የምታክለው ማምረቿ። ነገር ግን 52 ፍሬ በአንድ መያዝ የምትችል የሻማ ማምረቻ ማሽን ናት ማለት ነው። 52 ሻማ ትይዛለች። ግን በዚህ መልኩ ከገጣጠማችኋት በኋላ ዋክሱን እላዋ ላይ ማቅለጥ ነው ማለት ነው የሚጠበቅባችሁ። ክር አጠቀላለሉ በጣም ቀላል ነው። በአካልም እናሳያችኋለን። በቪዲዮም በምታዩት መልኩ በጣም ቀላል ስለሆነ ክር አጠማጠሙን ማየት ትችላላችሁ። ግን በአካልም መጣችሁ ደግሞ ስልጠና ስለምትወስዱ ብዙ የሚያሳስባችሁ ነገር የለም ማለት ነው። በጣም አዋጪ፣ በጣም አትራፊ የሚባል ስራ ነው። በጣም በርካቶች ይችን ማሽን እየገዙ ከቦታ ቦታም እየተንቀሳቀሱ ቤታቸው ውስጥም ደግሞ ተከራይተውን ቢኖሩ የራሳቸው ቤትም ብትሆን በጣም ትንሽዬ ቦታ ላይ በደንብ አድርገው ማሽናቸውን ሻማ ሲያመርቱበት ከዋሉ በኋላ ትንሽ ቦታ ላይ ያስቀምጧታል ማለት ነው። በጣም ቀላል ለአቀማመጥ ምቹ፣ እንዲሁም ደግሞ ኤሌክትሪክ የማትጠቀም መሆኗ ደግሞ ተመራጭ ያደርጋታል ማለት ነው። ይችን ማሽን እየገዛችሁ ስቴንለስ ስቲል መሆኗ ደግሞ ለእድሜ ልክ ማገልገሏ ሌላው ተመራጭ የሚያደርጋት ነገር ነው። መጠቀም ትችላላችሁ ማለት ነው። ሼር ፎሎ ላይክ ማድረጋችሁን አትርሱ። ሼር ፎሎ ላይክ ብታደርጉ በየቀኑ አዋጭ ቢዝነስ ይደርሳችኋል። አንድ ቁጥርን ኮሜንት ላይ ለጻፈ እንሸልማለን።